في هذا الكتاب فضل الصحابة وتفاضلهم ومحبتهم የሚለውን ጀምረናል። የሷሃቦች አላህ ዘንድ ያላቸው ደረጃ እንደዚሁም እርስ በርሳቸው እንደሚበላለጡና እነሱን መውደድ በሚመለከት እያየን ነው ያለነው። ዛሬም ከዛው ነው የምንቀጥለው። እንግዲህ ስለ ሷሃቦች ደረጃ ታላቅነት አላህ Subhanahu Wa Ta'ala በበርካታ የቁርአን አያት ላይ ሷሃቦችን አወድሷቸዋል። ረሱሉም ሰለዋቱ ረቢ ወሰላሙ ዐለይሂ በሐዲሳቸው በሶሂህ ቡኻሪ ሙስሊም ላይ በተዘገቡ ሐዲሶች ላይ የሷሃቦችን ደረጃ ታላቅነታቸውን ከሳቸው በኋላ የመጡ ሰዎች የነሱን ደረጃ ሊስተካከሉ እንደማይችሉ በግልጽ ያስቀመጡበትን ሐዲስ ትናንት አይተን ነበር። ከዛም ሷሃቦች እንግዲህ ፊማ በይነሁም በመካከላቸው እንደሚበላለጡ ከነሱ ውስጥ ሙሃጅሮች ከአንሳሮች እንደሚበልጡ ከሙሃጅሮች ውስጥ ደግሞ አራቱ ኹለፋዎች ደረጃቸው ከፍ ያለ እንደሆነ ከዛም ደግሞ የቀሩት በጀነት ከተመሰከረላቸው 10 ሷሃቦች በአንድ ሐዲስ ውስጥ ቀሪዎቹ 6ቶቹ ከዛም የበድር ጦርነት ላይ የተሳተፉ ሷሃቦች በይዓት ሪድዋን ላይ የተሳተፉ ሷሃቦች የተለየ አላህ ዘንድ ትልቅ ቦታ እንዳላቸው ከዛ መጨረሻ ላይ ደግሞ ከፈትሁ መካ በፊት የሰለሙትና የተጋደሉ ሷሃቦች ከፈትሁ መካ በኋላ ከሰለሙት እንደሚበልጡ ይሄንን ሁሉ ማስረጃ ከቁርአን እያጣቀሱ ሸይኹ አስቀምጠውልን እንግዲህ ሷሃቦች በደረጃ ሊበልጣቸው ሊስተካከላቸው የሚችል አንድም አካል እንደሌለ ይህ ሁሉ ከመሆኑ ጋር ግን ሷሃቦችን የሚጠሉ ሰዎች ምን አይነት አቅል እንዳላቸው እየጠቆሙ ነበር። ثم ان هذا الدين የዛሬው ደርስ መነሻችን እሱ ነው። ከዚያም ይሄ ዲን ይሄ እስልምና من اين وصل الينا በሐቂቃ ካየነው እስልምና እኛ ጋር የደረሰው በየት ነው? መቼ በማን በኩል ነው? هذا القرآن وهذه السنة ይሄ ቁርአንና ሐዲስ እኛ ጋር የደረሰው አለይሰት عن طريق الصحابة እነዚህ መንገዶች እኛ ጋር የደረሱት በሷሃቦች መንገድ አይደለምን? ነው አይደል? ይሄ ግልጽ ነው፣ ለማንም የሚሰወር አይደለም። فهم الواسطة بيننا وبين رسول الله صلى الله عليه وسلم ስለዚህ ሷሃቦች በእኛና በአላህ መላእክተኛ መካከል አገናኞቻችን ናቸው። ከረሱል ጋር የሚያገናኙ ሷሃቦች ናቸው። وهم الذين بلغوا الدين لما تحملوه عن الرسول صلى الله عليه وسلم وبلغوه لنا بأمانة እነሱ ናቸው ዲንን ለኛ ያደረሱት ከአላህ መላእክተኛ ሲሸከሙ ተሸክመው ይሄንን ትልቅ አማና በአማና በኃላፊነትና ባደራ መልኩ ለኛ አድርሰውና كل حديث تجد فيه عن فلان عن الصحابي ማንኛውም ሐዲስ እንግዲህ ስንቀራ ከገሌ ብለን መጨረሻ ላይ ከማን ደርሳል? ከሷሃባ ከረሱል ሰለላሁ ዐለይሂ ወሰለም ሰማው ይላል። ሷሃባን ሳንጠቀም ከነብዩ ሰለላሁ ዐለይሂ ወሰለም የምናገኘው ሐዲስ የት ነው? ማን አውርቶት? ከረሱል ማን ሰማ? ከሷሃባ ውጭ። فهم الواسطة بيننا وبين رسول الله صلى الله عليه وسلم في تبليغ الدين ይሄን ዲን ለማድረስ በእኛና በረሱል ሰለላሁ ዐለይሂ ወሰለም መካከል አገናኞቹ ሷሃቦች ናቸው። الذين حفظوا لنا سنته የሳቸውን ሱና ጠብቀው ያቆዩልን وحفظوا لنا القرآن وبلغوه لنا ቁርአንን ጠብቀው እኛ ጋር የደረሰ በሷሃቦች ምክንያት ሷሃቦች ቁርአንን ሐዲስ ጠብቀው ባይዙ እኛ ጋር ይደርስም።
ثم من هم الذين نشروا الإسلام بجهادهم ودعوتهم في المشارق والمغارب كزياس من نو اسلمنان በምስራቅ በምዕራብ አቅጣጫ ያሰራጭ ጂሃድ ያደረጉ ዳዕዋ ያደረጉ ያሰራጩት ማን ናቸው አለይሱ هم صحابه رسول الله صلى الله عليه وسلم ያላህ መላእክተኞች ባልደረባ ያላህ መላእክተኛ ባልደረቦች አይደሉም ምን ሰሃቦች አይደሉም من هم الذين قمعوا المرتدين مرتدዎችን ከእስልምና እምነት የተመለሱትን ሰዎች ዝም ያረጓቸው ያስያዟቸው እነማን ናቸው والمعتدين بعد وفاة الرسول صلى الله عليه وسلم ነብዩ ከሞቱ በኋላ እንግዲህ ብዙ ሰው ሙርተድ ሆኗል አቡበክር ሲዲቅ ነው በጽናት እነዚህን ሙርተዶች የታገሏቸው የተዋጓቸው አለይሱ هم الذين ثبت الله بهم هذا الدين ይሄንን ዲን ለነሱ አማካይነት አላህ Subhanahu Wa Ta'ala እንዲጸና ያደረጉት ነሱ አይደሉም لما ارادوا اهل الشر استغلال وفاة الرسول صلى الله عليه وسلم የተንኮል ባለቤቶች የአላህ መላእክተኛን መሞት መጠቀም ያደርገው ይሄን ዲን ላበላሹ ሲታገሉ የሷሃቦች ጽናት አይደለም እንደ ሙርተዶችን ታገሉ እስልምናችን ያጠበቁልን وارادوا التشكيك في الدين አህሉ ሸሮች በሃይማኖት ውስጥ ማሸከክ ማጠራጠርን ሲፈልጉ ወሪደተ الناس وصرفهم عنه ሰዎችን ከእስልምና እንዲመለሱ ሊቀየሩ ለማድረግ ሲፈልጉ ማን ነው ጽናት እንዲኖራቸው ያደረገው ثبت الله هذا الدين بصحابه رسول الله صلى الله عليه وسلم ይሄን ዲን በአላህ መላእክተኛ ሰሃቦች ባልደረቦች አጽንቶታል بقياده افضلهم ከሰሃቦች በላጭ በሆነው ሰው መሪነት ሙርተዶችን እንግዲህ የተጋደለው ማን ነው መሪው አቡበክር ሲዲቅ وخيرهم ابي بكر الصديق رضي الله عنه እሱ መሪነት አማካይነ هذه بعض فضائلهم ومناقبهم አሁን የተቀስናቸው ያሉት ከትሩፋታች ከደረጃቸው የተወሰነው ከፊሉን ነው ምናወራው እንጂ የሰሃቦችን ደረጃ እናወራ ቢባል ምናልባት ኪታቧ ራሷ ተንሳለች አይደለም በዚች በትንሽ ባንድ ወረቀት ላይ ማስፈር ይቀርና ማለት ነው والسبب الذي جعل المنصفين في العقائد يذكرون هذه المسألة يالونه እንግዲህ الشيخ حفظه الله ምክንያቱ الذين جعل المنصفين منصف ማለት عادل በፍትህ በትክክል ሰዎችን የሚያስተምሩ ቁርአንና ሐዲስን ሙሰንፍ ነው ያለው ሙሰንፊን ነው እሺ ቻላል እሱ እንደውም የተሻላል والسبب الذي جعل المصنفين مصنف ያው ኪታብ አዘጋጆች ማለት ነው والسبب الذي جعل المصنفين في العقائد በአቂዳ ላይ ኪታብ የሚያዘጋጁ ሰዎች يذكرون هذه المسألة የሷሃቦችን ጉዳይ የሚያወሱ መሆናቸው ምክንያቱ ማለት እዛ አቂዳ ርዕስ ላይ የሷሃቦችን ደረጃ ማውሳት ለምን አስፈለገ ከተባለ هو الرد على الفرق الضالة المعادية للإسلام እስልምናን በጥላትነት ለሚያዩ ጠማማ ቡድኖች አንጃዎች ምላሽ መስጠት የግድ ይሄ አቂዳ ስለሆነ ማለት ነው التي تريد أن تطعن في الإسلام እስልምናን ለማነወር ወይም ለማውጋት ወይም ለመስደብ የሚፈልጉ አንጃዎች አሉ በሰሃቦች በኩል የሚመጡ ማለት ለነሱ ምላሽ ለመስጠት ولم تجد طريقا أقرب من الطعن في الصحابة እስልምናን ለመተቸት ቀረብ ያለ መንገድ ሰሃቦችን ከመተቸት የቀረበ ያገኝ እስልምናን ለማንቋሸሽ ወይም እስልምናን ለመንካት በጣም የሚመቸው ቅርቡ ሰሃቦች መንካት ሰሃቦች ላይ ጥቁር ነጥብ ሲጣል በቃ ነገሩ ገመዱን ይቆርጡታል እዛ በኋላ እስልምና ላይ ተሽኪክ ያመጣሉ የራሳቸው ሸሪዓ ይደነግጋል ይሄ ነው
ለምን لانهم هم الذين حملوا هذا الدين ምክንያቱም ሰሃቦች ማለት ይሄን ዲን ተሸክመው እኛ ጋር ያደረሱት እነሱ ናቸው وبلغوه لنا للامه لامه الاسلام ያደረሱት እነሱ ናቸው فاذا طعنوا في الصحابه ስለዚህ ሰሃቦችን ጣነ ካረጉ እነሱን ከተቹ ካነወሩ وهم الواسطه بيننا وبين رسول الله صلى الله عليه وسلم ሰሃቦች ማለት ደግሞ በእኛና በአላህ መላእክተኛ መካከል አገናኞች ናቸው እነሱን في تبليغ الدين ዲኑን ለማድረስ ሚዲያተሮች እነዛ ናቸው ይሄንን ጣነ ካደረጉ فقد طعنوا في دين الاسلام እስልምናን ለመተቸት ተመቻቸው ያው እስልምናን ተቹ ማለት وانه لم يثبت عن رسول الله صلى الله عليه وسلم ይሄ ዲን ከነብያችን አልጸደቀም አልመጣም አልተረጋገጠም ማለትም ያስመቻቸዋል ለምን لان الذين نقلوه لا يحتج به ምክንያቱም ከረሱል የወሰዱ ሰዎች ሁጃ ይደረግባቸው ማለት እነሱን ተተቿቸው ከነብዩ የተወሰደ ነገር አይኖርም ማን ያመጣዋል ሱሐቦች ችግር አለባቸው ከተባለ خلاص ጉዳዩ ዲኑን መተቸት ያስመቻቸዋል هذا قصد علاماቸው ይሄ ነው ይያለ والمعادون للصحابه هم ثلاثه طوائف የሱሐቦች ጥላቶች ሶስት ጭፍራዎች ናቸው ሶስት አንጃዎች ናቸው الرافضه አንደኛ ራፊዳ የሚባሉት ናቸው ሺዓ የነሱ ቡድኖች ናቸው የራፊዳ والناصبه ናሲባ የነሱ ተቃራኒ ናቸው ደግሞ እነዚህ የራፊዳ ተቃራኒ ናቸው እነሱም ያው ጥመት ላይ ነው ያላቸው ራፊዳዎች አህለል በይት ላይ ድንበር ያለፉ ናቸው አልይና አልይ ቤተሰቦች ላይ ድንበር አልፈው ሲፈልጉ አምላክ ደረጃ የሚያደርሷቸው አካላቶች ናቸው ራፊዳ የሚባሉት ናሲባ የሚባሉት ደግሞ አልይን ጥላት አድርገው የያዙ ናቸው ሁለቱም ተቃራኒ ናቸው እዚህ እንደ ትክክለኛ እስልምና አስተምሮት ሁለቱም ትክክል አይደለም አልይንም ጥላት ያደረጉ ሰዎች ከአህሉ ጀማዓ ያሰጣቸው አልይ ላይ ደግሞ ድንበር ያለፉም ሰዎች ድንበር አንዳንዶቹ አልይ ነበር እንደው ቀጥታ የመጀመሪያ ኸሊፋ እሱ ነበር አቡበክርና ዑመር ስልጣኑን ቀምተው ነው እስከ ማለት ይደርሳል ይሄም ትክክል አይደለም ለዛ መረጃዎችን ቀስያን እናያለን ናሲቦች ያው ዋናው ዓላማቸው ስልጣን ነው ፖለቲካ ነበር እሱን ለማግኘት ነው አልተሳካላቸውም እንጂ ራፊዶች ግን ተንኮላቸው አደጋ ዲን ለማጥፋት ነው ሱናያቸው لكن اخبثهم الرافضه በጣም ቆሻሻዎቹ والخوارج خوارج الكرامه ሶስተኛዎቹ ኻሪጆች ናቸው ኻሪጆች ማለት በአልይ ላይ ድንበር ያለፉ ሰዎች خروج على السلطان በስልጣን ላይ በመሪዎች ላይ ድንበር የሚያልፉ ናቸው እነዚህ ደግሞ ያው ሌሎች ጥላቶች ናቸው لكن اخبثهم الرافضه ቆሻሻዎቹ ግን ከነዚህ ከሶስት ቡድኖች ከራፊዳ ከኻዋሪጅ ከናሲባ በጣም ቆሻሻ እምነት ያላቸው ራፊዳ ሺዓ በመባል የሚታወቁ ሰዎች ናቸው اما الخوارج خوارجዎች አሁን ተክፊር የሚባሉ ቡድኖች የነሱ ጅራቶች ናቸው ተክፊር ኢላየው ሚና هذا አለ ተክፊር የሚባል ሰዎችን ለማክፈር ወደ ኋላ የማይሉ ቶሎ ብለው ከእስላም የሚያስወጡ ማለት ነው الذي حمله እነዚህ ሰዎች ያነሳሳቸው على هذا በዚህ ላይ በሰሃቦችን ለመጥላት እና አልይ ላይ ድንበር ማለፍ ማለት እነሱን ለማውገዝ ያነሳሳቸው هو التشدد والغلو فيه በዲናቸው ላይ ከልክ በላይ ከመጠን በላይ ማጥበቃቸው ተሸድዱ እንግዲህ ዲናችን ለካል የማይጠበቀውን ብታጠብቅ ገደል ትገባል ረሱል ሰለላሁ ዐለይሂ ወሰለም ነግረውናል አህለል ኪታቦች በኢሳ ጉዳይ ሁለቱም አይሁዶችም ነሳሮችም ድንበር አልፈዋል ሁለቱም ከትክክለኛ ጎዳና ወጥተዋል ያ አህለል ኪታብ ላ ተግሉ في دينكم ነው ያላቸው እነዛኞቹ
ኢሳን አምላክነት ደረጃ ሰቀሉት። እነዚህኞቹ ደግሞ ኢሳን የዝሙት ልጅ እናቱ ዝሙተኛ በቃ ለመስቀልም ለመውገርም ለመምታትም ብዙ ጥረት አደረጉ። ስለዚህ ሁለቱም አካሄድ ውድቅ ነው። እስልምና ትክክለኛ እስልምና አስተምሮት ቢንበይን ፈርስን ወደሚን ለበነን ኻሊሰን ሳኢገን ሊሻሪቢ እንዲህ አድርጎ ነው ኢስላም ንጹህ ድንበር ማለትን ይቃወማል ወደ ላይ ወደ ታችንም እንደዚሁ ይቃወማል። ኸዋሪጆች ተሸዱድ ነው ፊዲን በጣም ማጥበቅ ነው። ለም يكن قصدهم الطعن في الاسلام ኸዋሪጆች አላማቸው እስልምናን ለመተቸትና ለማነወር አይደለም ቀስዳቸው። فهم فعلوا هذا عن غلو وتطرف وتشدد ይህንን ነገር የሰሩት ድንበር በማለፍ ተሸድድ በማድረጋቸው ነው። ولم يعملوها طعنا في الدين ለዛ ብለው ረሱል ሰለላሁ ዐለይሂ ወሰለም ኸዋሪጆችን አስመልክተው تحقرون صلاتكم عند صلاتهم ያሉት ወደፊት የሆኑ ሰዎች ይወጣሉ ብለዋል። አንድ ሰው ዙልሁይሲራ የሚባል ሰው ረሱል ሰለላሁ ዐለይሂ ወሰለም የሆነ ነገር ሲያከፋፍሉ እዕድል ያ መሐመድ አላቸው። አንተ መሐመድ ወይ ፍትሃ ያልሆንክም አሁን ሲሰጥ ተቆጡና ረሱል ሰለላሁ ዐለይሂ ወሰለም አላህና መላእክተኛው ካላስተካከሉ ማን ነው ፍትሃ የሚሆነው? ከዚህ ሰውዬ ጀርባ ሰዎች ይወጣሉ። ከዚህ ሰውዬ ጀርባ እንደው ስታያቸው ሶላታችሁን የነሱ ሶላት አይታችሁ ከናንተ የራሳችሁን ሶላት የምትንቁ ኢባዳቸው በአጠቃላይ ከኢባዳችሁ ጋር ስታያዩ ትንቁታላችሁ የራሳችሁን ግን ከዲን الاسلام ሾልከው ልክ ቀስት ከሰገባ አምልጦ እንደሚወጣው ይወጣሉ። የትም ቦታ ብታገኟቸው ተጋደሏቸው እስከማለት ደረሱ ረሱል ሰለላሁ ዐለይሂ ወሰለም ሰሃቦቻቸው። ያው እንዳሉት ይሄ እንግዲህ ዓለም ምን ዓለም ንቡዋ ነው። በአሊ ኢብኑ አቢ ጣሊብ ጊዜ አሊይን አሚሩል ሙእሚኒን ነው የሚባሉት። አንተ አሚሩል ሙእሚኒን አሚሩል ካፊሪን ብለው አፈንግጠው ወጡ። የተለያየ ነገር ሲያመጡ ኢንል ሁክሙ ኢላ ሊላህ ፍርድ ለአላህ እንጂ ሽማግሌም ሲላክ ሰው የአላህን ፍርድ ሰው አይሸመግልም። ቁርአንና ሐዲስን በቀጡ ካለመረዳት አለውቀት ድንበር ማለፍ አበዙ። ሰዎችን እንግዲህ የሆነ ነገር ሲሰሩ በከባኢር ዝሩ ከእስላም ያስወጣሉ። አልይንም ያከፈሩ ሰዎች ናቸው። አላማቸው እንግዲህ እነሱ አላህ ዘንድ ጥሩ ጎዳና ያያዝን መስሏቸው ነው። ለም يكن قصدهم الطعن في الدين እንደ አላማ እስልምናን ማነወር ወይ መተቸት እስላምን መጣል አልነበረም። ግን ተሳስተዋል። ጉዳዩ በቀስድ ብቻ ስላልሆነ ማለት ነው። ስራ ሁለቱም انما الاعمال بالنيات የሚለው ሐዲስ እንዳለ ሆኖ من عمل عملا ليس عليه امرنا فهو ሁለቱም መገናኘት አለበት። ኢኽላሱም ሙታባውም ታልተገኘ አይሆንም። ኢኽላስ ነኮንያ እንዲህ ነው ቢል አንድ ሰው ሙታባው ተግባሩን ፊት ካላረገለት ትክክል አይደለም። اما النواسبዎች የሚባሉት فالذي حملهم على سب بعض الصحابه ከፊል ሰሃቦችን ለመስደብ ያነሳሳቸው አምሩ ሲያሲ የፖለቲካ ጉዳይ ነው። የስልጣን ሽኩቻ ማለት ነው። ያው እንግዲህ አወሉ ፍትነትን ትናንትና ነው መቼ እንዳልኩት وقعت في المسلمين قتل عثمان بن عفان መጀመሪያ ሙስሊሞች ላይ ተፈጠረው ፈተና የዑስማን ብኑ አፋን መገደል። ዑስማን ብኑ አፋን መገደል እንግዲህ ትልቅ ፈተና ወድቆ ነበር። በዛ መሐከል ሰሃቦች የተለያየ ሐሳብ አነሱ። ከፊሎቹ የዑስማን ገዳይ ይለይ ለአሊ ሙባያ ከማረጋችን በፊት የሚል ሐሳብ ተነሳ። አዎ ከዑስማን በኋላ ኸሊፋ አሊ ነው፣ ምንም ሸክ የለም፣ ምንም ጥያቄ የለም። አይ የዑስማን ገዳይ ማን እንደሆነ አይለይም። እዛው ሙስሊሞቹ ጋር መጥቶ ነው እንግዲህ ሙናፊቅ የይሁዶች ይሄን ሲራ አሲረው ስበርስ ይሄ ፖለቲከኞች አሉ፣ የስልጣን ሽኩቻ አለ። ስለዚህ ዞሮ ያስኪለይ ድረስ
على خليفة مكمت አይቻልምና ታዛዥ ሆኑ የሚል በአሊ ኢብኑ አቢ ጣሊብ በኩል ሐሳብ በዚህ መሐከል አለ መግባባቱ እስከ ጦርነት የሚያደርስ ደረጃ ተፈጠረ በሁሉም በኩል ኢጅቲሃድ منه ከራሳቸው ኢጅቲሃድ እዚህ መሐከል ኦፖርቹኒስቶች አሉ ኦፖርቹኒስት ታውቃላችሁ የገበያ ግርግር ለሌባ ይመቻል ነው ይባላል እነዚህ የሐቅ ጉዳይ አሳስባቸው አይ ይሄ ነው ትክክለኛው የትኛው ነው ኢጅቲሃድ ያው ትክክለኛው ራይ የአልይ ነው ኢጅቲሃዱ ትክክለኛው የአልይ እንደሆነ ተነግሯል ግን ዝሮ ኢጅቲሃድ منهم ነው አይ እንዲህ መሆን አለበት በሚል እዛ መሃል የሚያራግቡ ኦፖርቹኒቲዎች አሉ ይሄንን ግርግር የሚፈልጉ ስልጣን እኛ ማያዝ አለብን ብለው የፖለቲካ አጀንዳቸውን ያራገቡ አልይ ላይ የሚያምጹ የሚሳደቡ አልይ እኮ መሪ ሊሆን አይገባም የሚል ወከባ ይፈጥሩ አካላቶች እነሱ ምን ይባላሉ ነዋሲቦች ይባላሉ እና ዋና ዓላማቸው አምሩን ሲያሲ ፖለቲካ لانهم يريدون بذلك الطعن في خلافه علي رضي الله عنه يفلقوا بذل بعلي خليفه ላይ ጣዕን ማረግ ነው መተቸት ነው لامر سياسي فحسب ለፖለቲካ ጉዳይ ብቻ ያው እንግዲህ እቺ ምንድነው እቺ ቢሰክል ፋቲማቱ የምትባል እቺ ስልጣን የምትባለው ነገር አደጋ ነው በጣም ከባድ ነው የቀመሳት ያቃታል ሲቀምስ ያውቃ ስልጣን የሚባል ሱስ ያለበት ሰው አይመለስም ዲንም አይመለስም የወንበር ስልጣን የወንበር ሱስ ካለበት ከባድ ነው ስለዚህ በዛ ግርግር ከዑስማን ግድያ በኋላ ትልቅ ፈተና ነው እዚህ ያቺን አጋጣሚ ፈጥረው ፖለቲካ መርነትን ለማያዝ ይሞክሩ ሰዎች ነበሩ ወአንሁ ላይ يستحق الامامه ኢማማ አይገባውም የሚል ተነሳሽነት አነሱ لم يكن قصدهم الطعن في الدين አሁንም እነዛ ሰዎች አላማቸው ይሄ ዲኑን ማነወር ዲኑን መተቸ አልነበረም ወንበር ነው ይዘንሳ የነሱ አላማ ነዋሲቦችና ኸዋሪጆች አሁን አላማቸው ነገር የነሱ እነዛ ድንበር ማለፍ ነው በዲን ብለን ራፊዶችሳ ራፊዶ የሚባሉት ሺአ በመባል የሚታወቁት ቀበሐሁም አላህ የሚጠሉ ያረጋቸው ያስጠላቸውና فقصدهم الطعن የነሱ አላማ ዲንን ጣን ማረግ ማነወር ለዛ ብለው እነሱ የራሳቸው ተፍሲር የራሳቸው ነው ሐዲስም የራሳቸው እንጂ ይሄ ኩቱብ ሲታ የሚባል ነገር አይቀበሉም አይፈልም ሰሃባን ሲጀመር አብዛኛው ሰሃባ ያፈስቃሉ ያጠማሉ ያከፍራሉ እዚህ የሚቀበሉት ሐዲስ የለም አላማቸው ምንድነው ራሳቸው በሚፈረበርኩት ራሳቸው በሚያበጁት ዲን ብለው በሚያስቡት መንገድ እንዲሄዱ ነው ቀስዳቸው ዲኑን ጣን ማረግ ነው لانهم اذا ذموا الصحابه ምክንያቱም ሰሃቦችን በጥቅሉ ሲወቅሱ وطعنوا فيهم نسم طعن ሲያረጉ ሲያነውሩ لم يبقى بيننا وبين رسول الله صلى الله عليه وسلم واسطه በእኛና በአላህ መላእክተኛ መካከል ምንም አገናኝ አይኖርም والدين ما جاءنا الا عن الصحابه دين الاسلام ከሰሃቦች እንጂ ከየት መጣጣ በማን በኩል መጣለ ከረሱል ሰለላሁ ዐለይሂ ወሰለም ኮይ ዘመቱት እነሱ وهم في نظر الرافضه صحابዎች በራፊዱ አስተያየት لا يحتج بقوله ولقد بعثنا في كل امه رسولا ان يعبدوا الله واجتنبوا الطاغوت من ብለው እንደሚፈስሩ ታውቃላችሁ ولقد بعثنا في كل امه رسولا የሚለውን ይሄን ان يعبدوا الله بامامين 12 ኢማሞች አላቸው እነሱ ያዘጋጇቸው ኢማሞች አሉ 12 12 የሚባል طريق አለ የራሳቸው በእነሱ አማካይነት وجتنبوا الطاغوت ማለት الطاغوت ابا بكر وعمر ይላል አውዙ ቢላህ በጣም ይሰቀጥጥ እኮ ነው እነሱን ራቁ ማለት ነው የራሳቸው ተፍሲር ነው የሚያስቀምጡት ራሱ ከየት የመጣ ነው ራሳቸው በራሳቸው طريق ያዘጋጁ ዲን አይደለም የሚፈስሩት መረጃል ባህራይን يلتقيا ማለት አልይና አይሻ አንተን ፋጡማ
ግንኙነት አረጉ ማለት ነው يخرج منهم اللؤلؤ والمرجان ማለት ሐሰንና ሁሴን ናቸው ይላል لا اله الا الله من اين اخذتم هذا التفسير ጌታ መጣችሁት የሚያወራው እኮ ስለሌላ ነው ስለ ባህር ነው የሚያወራው ቁርአን የራሳቸው ይሄን ኢብኑ አባስ ተፍሲር ያመጡልህ ነው እንዴ እነሱ ኢብኑ አባስን ይቀበላሉ ኢብኑ መስዑድን ተፍሲር ተይድ ያመጡልህ አይቀበሉና ሷሃቦቹ አብዛኞቹ እኮ ወይ ካፊሮች ናቸው ፋሲቆች ናቸው እንደ ሺዓ እንደ ራፊዳ ዓላማቸው አጣን في الدين ይሄ ነው ዓላማቸው ስለዚህ ተፍሲር ብለው እንኳን ቢያመጡ ይሄው ነው وهم في نظر الرافضه لا يحتج بقوله رافضዎች በራፊዳዎች አስተያየት ሷሃቦች ንግግራቸው ሁጃ የለም ይላል فاذا هذا طعن في الدين ስለዚህ ይሄ ማለት ዲንን መተቸት ማነወር ነው هذا قصدهم የሺዓዎች ቀስደን ይልናውቅ ይገባል እኛ አሁን የምናወራው የዱንያ ጉዳይ አይደለም እንግዲህ በዱንያ በልጽገው ሊሆን ይችላል በኢኮኖሚ መጥቀው ሊሆን ይችላል ካፊሮች ሊፈሯቸው ይችላል እሱኛ አይመለከተን እኛ የምናወራው ስለ ዲን ነው ስለ አቂዳችን ነው አኺራ የቀብር ጉዳይ እንጂ ሰው አሁን ከዚህ ጋር ነው የሚያወዳድረው አንዳንዴ የሚያነጻጽር ይሄን ትናኮ ይፈራታል ኢራንን ይላል ላ አቂዳቸው ነው ወቅ እኛ ስለዛ ጉዳይ እና ሙስሊሞች ጠንካራ ቢሆኑ በዱንያቸውም ዲናችን ያዛል እንጂ አይከለክልም ጥሩ ነው የራሳችን ድክመት የራሳችን ግን አቂዳቸው ምንድነው የሚለው ማወቅ አለብን وقد سبق الكلام عن فضائل الصحابه صحابه درجه ንግግር አሳልፈናል وانهم يتفاضلون فيما بينهم صحابه በመካከላቸው እንደሚበላለጡም ተናግረናል فهم يشتركون في فضل الصحابه صحابه ደግሞ የሚጋሩበት በصحابነት في فضل الصحبه በصحابነት የጋራ ናቸው ሁሉም صحابه በመሆናቸው اشتراك አላቸው ولا يشاركهم في هذا الفضل احد በصحابነት የሚሻረካቸው አንድም አካል የለም صحابه መሆኑ በራሱ ራሱን የቻለ መዝያ አለው የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ መሆን ክብር ነው ደረጃ ነው ስለዚህ صحابዎች እርስ በርስ እንኳን ቢበላለጡ صحابه በመሆናቸው اشتراك አላቸው ሌላ አካል እነሱን እንደማይደርስም ከዚህ እንረዳለን ولا يلحق بهم احد አንድም ሰው እሳቸው ጋር እነሱ ጋር ይጠጋል لكن ነገር ግን هم فيما بينهم يتفاضل እርስ በርሳቸው ግን ይበላለጣሉ صحابዎች ትናንትናም ደርስ ላይ እናየን بعضهم افضل من بعض ከፊሉ ከከፊሉ ይበልጣል واذا ذكرنا من بعض يطلعني واذا ذكرنا ان بعضهم افضل من بعض عند ከፊላቸው ከከፊሉ ይበልጣል ብለን ካወሳን አውሳታችን فليس معنى هذا ይሄ ማለት ግን አይደለም اننا ننتقص المفضول የሚበለጠውን አካል እናጎለዋለን ማለት አይደለም ሐቁን እንቀንሳለን ማለት አይደለም ለበበ ለምሳሌ አቡበክር ሲዲቅ ከሁሉም ሰሃባ ይበልጣል ብለናል ይሄ ማለት ግን ከአቡበክር ሲዲቅ በታች ያሉትን ሰሃቦች ሐቃቸውን እንቀንሳለን ማለት አይደለም እንደ ደረጃ እርስ በርሳቸው ስናወዳደር ነው እንጂ የምናወራው فلا يجوز ان ننتقص المفضول የሚበለጠውን ሐቁን ልንቀንስ ጭራሽ አይበቃ وهو صحابي من صحابه رسول الله صلى الله عليه وسلم ከነብዩ ባልደረቦች ሰሃቦች ውስጥ ሰሃባ ነው ሰሃባ መሆኑ በራሱ ትልቅ መዝያ አለው وسبق አሳልፈናል بيان أن أفضل الصحابة كصحابة بلاجوቹ هم الخلفاء الراشدون الأربعة አራቱ መሪዎች ምትኮች እንደሆኑ ማብራሪያው አልፎልናል قال صلى الله عليه وسلم ነብያችን እንዲህ ይላል عليكم بسنتي የኔን መንገድ አደራ وسنة الخلفاء الراشدين المهديين ሰዎችን ቀና መንገድ የሚያሳዩ አላህ የመራቸውን ምትኮችን መንገድ ከኔ በኋላ ያሉትን አደራ ያዙ ማለት ነው ተመሰኩ ቢሃ በሷ ጨብጡ በደም استمساك ተመሰክ በጣም መያዝ ነው አጥብቆ መያዝ وعضوا عليها بالنواجذ በመንጋጋ ጥርሳችሁ ንከሱ ሱናዬ የኔን መንገድ
የኹለፋኡ ራሺዲን መንገድ ያዙ አሉ فالذي سماهم ልበሉ ልጆች ወሬ እየሰማሁ አብደላ ዝም ብላችሁ ማዳመጥ ማወራው ነው ብቻ فالذي سماهم الخلفاء الراشدين خلفاء الراشدين ብሎ የጠራቸው ማን ነው هو رسول الله صلى الله عليه وسلم ራሺድ ማለት ማለት ራሺዲን ጀምዑ ራሺድ ራሺድ ማለት ሰውን ቀና መንገድ የሚያሳይ ማለት ሰዎችን የሚያቀኑ የሚያመላክቱ ማለት ይሄን ብሎ የጠራቸው ረሱል ሰለላሁ ዐለይሂ ወሰለም ናቸው ወአመረ ቢተመስሱክ ቢሱነቲሂ የነሱን ሱና መያዝ እንዳለብን አዘዋል ለምን لانهم يسيرون على سنته صلى الله عليه وسلم ምክንያቱም እነዚህ ኹለፋኡ ራሺዲን በነብዩ መንገድ ስለሚሄዱ ነው እንግዲህ የነሱን ሱና ያዙ ያሏቸው ويثبتونها وينشرونها ያጸድቃታል እቺ ሱና ማለት ነው እንዳሉ ተቀበለው ያስፋፋታል بما اعطاهم الله من العلم والسلطه والولايه الله በሰጣቸው ዕውቀት ስልጣን እና መሪነት ያስፋፋል የነብያችን ሰለላሁ ዐለይሂ ወሰለም ሱና وافضل الخلفاء الاربعه ከአራቱ ኸሊፋዎች በላጩ በትናንትናው ደርስ እንዳየነው አቡ በክር ናቸው ثم عمر ከዚያም ዑመር ናቸው ሁለተኛ وهذا باجماع المسلمين ይሄ እንግዲህ ሙስሊሞች ኢጅማዕ አድርገዋል ኢጅማዕ ስንተኛ ደሊላችን ነው ብለናል ካሁን በፊት ሶስተኛ ማስረጃ ኢጅማዕን መخلፍ አህለ ሱና ወልጀማዓ ያስወጣል ሙስሊሞች ተስማምተው የተስማሙበት አጀንዳ ነው በላጩ አቡበክር ቀጥሎ ዑመር ከአቡበክርና ከዑመር የሚበልጥ ሱሐባ የለም ይሄ ሁሉም ሙስሊሞች በሱና ላይ ያሉ የሚስማሙበት واختلفوا في علي وعثمان رضي الله عنهما ايهما افضل ዑለማዎች የተለያዩት በዑስማንና በአሊ የትኛው ይበልጣል በሚል ልዩነት አለ የሐሳብ ልዩነት አለ ለበበሉ በደንብ የሐሳብ ልዩነት አለ በዑለማዎች መካከል አሊ ነው የሚበልጠው ወይ ዑስማን ነው በላጩ ኸሊፋው ማን ነው የመጀመሪያ ሶስተኛው ዑስማን ነው አይደል አራተኛው አሊ ነው ይሄ ሸክ የለም ይሄው ነው ኸሊፋው ሶስተኛው አሊ መሆን አለበት ካለ ይሄ ትክክል አይደለም ሰሃቦች አግሪ ያረጉት ያሳለፉት ይሄ ግን ማን ይበልጣል በሚል ሐሳብ ልዩነት አለ فقوم فضلوا عثمان ከፊሎቹ ዑስማንን ያስበለጡ አሉ እንደ ኸሊፋነቱ وقوم فضلوا عليا ከፊል ሰዎች ደግሞ አይ በፈዲላ አልይ ነው የሚበልጠው ምንም እንኳን ኸሊፋው ሶስተኛ ዑስማን ቢሆን ያሉ አሉ وقوم توقفوا في التقديم ከፊሎች ሰዎች ደግሞ ተወቁፍ አድርገዋል አይ አልይ ይበልጣል ዑስማን ይበልጣል ለማለት አንችልም መረጃዎች የአልይ መናቂብም የዑስማን መናቂብ የዑስማን ደረጃዎች የአልይን ደረጃ የሚጠቅሱ ሐዲሶች ያሻማሉ ማለት ለማወዳደር አልይ ነው የሚበልጠው በግልጽ ዑስማን ነው የሚበልጠው ለማለት ያው መወሰን አልቻልንም ተወቁፍና አድርግ ያሉ ሰዎች አሉ በዚህ ነጥብ መሰረት እንግዲህ ያው በፈዲላነት ኺላፍ አለ በዑለማዎች መካከል ማለት ነው አማ ፊል ኺላፍ በፈዲላ አማ ፊል ኺላፈቲ በኸሊፋነታቸውሳ فالأمة مجمعة على أن الخلافة بعد رسول الله صلى الله عليه وسلم لأبي بكر ثم لعمر ثم لعثمان ثم لعلي هي أمة الإسلام التسمامت كرسول صلى الله عليه وسلم بها له خليفة لا وكرنا قتل عمر قتل عثمان هزام علي هي من خلافه رضي الله عنهم أجمعين وهذا هو ترتيب الخلافة بالإجماع بإجماع العلماء يخلافه أوردر هنا ترتيبه أبو بكر عمر عثمان علي خليفة نتاجه بالزمن كله قال شيخ الإسلام ابن تيمية رحمه الله تعالى في العقيدة الواسطية عقيدة الواسطية مثل الكتاب على تشاچو الزالي من إلى شيخ الإسلام ومن طعن في خلافة أحد من هؤلاء كالنزل سوج خلافة مرينتاچو طعن ያረገ የተቸሰው ያንኛቸውንም ወይ ዑመር
የአቡበክርም ይሁን የዑስማንንም ይሁን የአልይን ኸሊፋነት ተገቢ አይደለም ብሎ የተቸ ሰው አሉ ሸይኹል እስላም فهو اضل من حمار اهله ይህ ሰውዬ ከቤቱ አህያ የባሰ ተሳሳተ ነው ከቤቱ አህያ የጠመመ ነው ታያ በታይ አዎ አህያማ ምን አላፍትና አለበት እሱ አቅል የለም فيوجد فرق بين مسألة التفضيل ومسألة الخلافة ስለዚህ አሁን ከዚህ ንግግር እንግዲህ በተፍዲልና በኺላፋ ነጥብ መካከል ልዩነት አለ ማለት ነው በተፍዲልና በኺላፍ ففي مسألة التفضيل ببلاجنة نطب أجمع المسلمون على أن الأفضل أبو بكر ثم عمر مسلمات يتسمعون منهم خلاف للبت بلاجو أبو بكر كذا عمر نوالو واختلفوا في علي وعثمان فعلي وعثمان مكاكل تلايتوا أيهما أفضل والصحيح قالوا شيخه حفظه الله تعالى أن عثمان أفضل صحيح عثمان بلاج እንደሆነ ነው የሚጠቁመው الشيخ محمد بن صالح العثيمين ይሄንን ፖይንት ይሄን ሐሳብ ይደግሙታል ምን ይላሉ አላህ Subhanahu Wa Ta'ala ቁሩኑል ሙፈደላ ላይ መፍዱልን ሰው ለኸሊፋ ቀዳሚ ያረጋው خير الناس ቀርና አይደላሉት ረሱል ሰለላሁ ዐለይሂ ወሰለም ከክፍለ ዘመን ህዝቦች በላጮቹ የኔ ያለሁበት ከዛም የሚቀጥሉት ብለዋል በሰሃቦች ዘመን አላህ Subhanahu Wa Ta'ala ፈዲላቸውን እንደ ኺላፋቸው ኦርደር ነው የሚያረግላቸው ይላሉ ነው ፈይ በዚህ መሰረት ፈዲላቸው በላጭነታቸው አቡበክር ዑመር ዑስማን አሊ በዚህ መልኩ ነው እንደ ኸሊፋቸው እንደ ኺላፋቸው ፈዲላቸው በላጭነታቸው በዛ መልኩ ነው ይላሉ والصحيح ان عثمان افضل عثمان ነው افضل ይላል لكن نظر لوجود الخلاف ነገር ግን የሐሳብ ልዩነት መኖሩን በመመልከት يذكر الخلاف ያው ኺላፉን ልናወሳ እንችላለን ዑለማዎች የተለያየ ሐሳብ ካስቀመጡ እናስቀምጣል وإلا فلا شك أن الأصح ትክክለኛው أن عثمان رضي الله عنه أفضل عثمان أفضل ነው بدليل በምን ማስረጃ ከተባለ أن أصحاب الشورى እንግዲህ ዑመር ኢብኑ ኸጣብ ሲሞቱ የሹራ ባለቤቶች አንድ 6 የሚሆኑ የሹራ ሰዎችን ትቷል ዑመር አመራረት የአቡበክር ሲዲቅ አመራረት ረሱል ሰለላሁ ዐለይሂ ወሰለም ሲሞቱ ያው አቡበክር ኸሊፋ ሊሆን እንደሚችል ብዙ ጥቆማዎችን ሰጥተዋል ግን በግልጽ አቡበክር ነው የሚመራው ከኔ በኋላ ብለው አላስቀመጡ ሁሉም ሱሐባ ያለምንም ተቃርኖ ከረሱል ሰለላሁ ዐለይሂ ወሰለም ህልፈት በኋላ ላወክር ነው ባያረከው ለምን እሳቸው ታመው አወክርን አሰግድ በሉት ነው የሚሉት በሐያታቸው ይያሉ ረሱል ሰለላሁ ዐለይሂ ወሰለም አወክርን ከኢማም እንዲሆን ያዛል አወክር እንዲያርግ በሉት ማን ነው ካንተ ነገሩ ወደፊት ይመጣል በጣም አንተ ከመተወዳቸው አንተ ዘንድ ተወዳጅ ሰው ማን ነው ብለው ሲጠየቁ አይሻ ነው አይ ከወንዶች ሲባሉ አባቷ ነው አቡበክር ሲዲቅ ብለው የተናገሩበት አለ እሱ ወደፊት የሚመጣ ነው ስለዚህ የረሱል ሰለላሁ ዐለይሂ ወሰለም ኸልፈት በኋላ ሁሉም ሱሐባ አቡበክር ነው ባንድ ድምጽ ሙባያ ያደረገው አቡበክር ሲዲቅ ደግሞ ወደ አኺራ ለሄዱ ሲሉ ዑመርን ኸሊፋ አድርገዋል ስለዚህ መሪው መተካት ይችላል ማለት ነው ዑመርን ሁለተኛው አሚር አልሙእሚኒን እሳቸው ናቸው ዑመር ግን የኺላፋውን ጉዳይ አንድ 6 ሱሐቦች አሉ ለነሱ አስሐቡ ሹራ የሚባሉ የሹራ ባለቤቶች ለነሱ ተተዋል እነሱ ከነሱስ አንዱ ይምራቸው ብለው አያችሁት ከነዛ ውስጥ ማን ዑስማንና ማን አለ አሊ ያሉ ማለት እንግዲህ አሁን ፈዲላው ማን ነው በላጩ የሚለው ኺላፍ መነሻው ይሄ ነው ገሌ ተብሎ ስላልተመረጠ ከነዛ ውስጥ የነዛ 6 ሱሐቦች ማንን አስቀደሙ ዑስማንን አስቀደሙ ከዛ በኋላ አሊ መጨረሻው ስለዚህ ምንድነው የሚለው بدليل أن أصحاب الشورى يشورى بالبيتوج قدموا في الخلافة عثمان
على علي رضي الله ዑስማንን ያስቀደሙትና ስለዚህ አስሐቡ ሹራ ዑስማንን ማስቀደማቸው በላጭ እሱ ነው ማለት ነው ብለው ሶሒሁ ዑስማን በላጭነት እንዳለው ይጠቁማል ነው የሚለው ከአዛን በኋላ እንቀጥላለን بين عثمان وعلي رضي الله عنهما امر سهل ይሄ የማበላለት ጉዳይ በአሊና በዑስማን ጉዳይ መካከል ይሄ ገር የሆነ ጉዳይ ነው በጣም የሚከበር ነገር አይደለም ማን በላጭ ነው የሚለው ያው በዑለማዎች መካከል ምንም እንኳን ሷሂሁ ዑስማን ይበልጣል ከዛ አልይ ብንልም ኺላፍ ልዩነት ካለ ሐሳብ ልዩነት እናስቀምጣለን ላኪን الطعن في الخلافة ضلال በኸሊፋነታቸው ላይ ጣዕን መተቸት ማነወር ግን ይሄ ትልቅ ጥመት ለምን لأن الرافضة يقولون ምክንያቱም ራፊዳዎች የሚሉት ነገር አለ الخليفة بعد رسول الله ነው ሚለው رسول الله ልክ ነው هو علي ከአላህ መላእክተኛ በኋላ ኸሊፋ መሆን የሚገባው አልይ ነው ስለሚሉ ራፊዳዎች ትልቁ ችግራቸው ይሄ ነው አንዱ وهو الوصي በቃ ወስይ ነው ወስዩላህ ይሉታል በቃ እሱ ኸሊፋ እንዲሆን የተደረገ ወስያ የተደረገለት አካል ነው وإن الصحابة ظلموه واغتصبوا الخلافة صحابዎች በድለውታል ኸሊፋነቱን ቀምተውታል ይላል ራፊዳዎች ይሄ ትልቅ ጥመት ይሄ ويلعنون أبا بكر وعمر በዚህም የተነሳ አቡበክርና ዑመርን ይረግማል ويسمونهما صنمي قريش لا اله الا الله የቁረይሽ ጣዖቶች ብለው ነው የሚጠሯቸው አሁን እንዴት አይነት እስልምና ነው የሚኖረው አቡበክርና ዑመርን በዚህ መልኩ የሚጣራ ሰው አይነ እስላም ከባድ ነው فهذا لا شك انه ضلال وكفر ይሄ ጥመትና ክህደት መሆኑን ጥርጣሬ የለው ومخالفه للاجماع እንግዲህ የአቡበክርና የዑመር ጉዳይ ኺላፍ የለም ብለናል አይደል ኸሊፋነታቸውም ይሁን ፈዲላነታቸው ኢጅማዓን መቃረን فالخليفة بعد رسول الله صلى الله عليه وسلم هو أبو بكر ثم عمر ثم عثمان ثم علي رضي الله عنهم أجمعين وأبو بكر رضي الله عنه هو أفضل الخلفاء أبو بكر እንግዲህ ከኸሊፋዎች ሁሉ በላጭ ነው وقد أثنى الله عليه بقوله الله ወድሶታል ከአላህ በላይ መስካሪ የለም ولا يأتلي أولو الفضل منكم والسعة أن يؤتوا أولي القربى إلى عائشة رضي الله عنها እናታችን አይሻ ታምተው ነበር በአንድ ወቅት ሙናፊቆች በመጥፎ ጠርጥረዋቸው ነበር ዝሙት ሰርተዋል ተብሎ አላህ Subhanahu Wa Ta'ala ንጹህናዋን ንጹህ መሆኗን من فوق 7 سماوات እሷን የሚመለከት በርካታ አንቀጾች አወረደ በሷም ምክንያት ንጹህን ሴት ዝሙተኛ ብሎ የሰደበ ሰው ሐድ እንዲቆምበት መጣ እና حتى رسول صلى الله عليه وسلم እንኳን ወህይ እስኪወርድ ድረስ መስሏቸው ያው ጂሃድ ሲወጡ ረሱል ሰለላሁ ዐለይሂ ወሰለም ከባህሪያቸው ቂሳው እንዳይረዝም ብዬ ነው ሚስቶቻቸውን አጣጥለው ጣይወጣው ጋር አብረው ይሄዳሉ ጂሃድ አጠናቀው ሲመጡ አይሻ ያው ለሐጃ ወደ ሽት ቤት ነው ሐጃ ነው የሚባለው እንደወጣች ያደረገችው አምባሯ ቀለበቷ ጠፋትና እሱን እየፈለገች እዛው ቆየች ያው እንግዲህ ሴቶቹ ሙተሐጅባ ናቸው ግመል ውስጥ አይሻ በጣም ሰውነቷን ቀጭን ነው ግመል ውስጥም ብትቀመጥ ሐውደጁን አንስተው ግመሉን ሲነዱት አይሻ ውስጥ ያለች ነው መሰላቸው በኋላ አቃም ይሰበስብ የቀረ ነገር ቸክ የሚያረክ ሱሐባ ወደ ሐላሲ ከሂጃብ በፊት ስለሚያያት አያት እዛ ቁጭ ብላ ኢና ሊላሂ ወኢና ኢለይሂ ራጂዑን እቺ ቃል ብቻ ነው የተነፈሰው ከዛ ግመል አመጣላት ጋልባ ሱሐቦች ረሱል ሰለላሁ ዐለይሂ ወሰለም ሄዳለይ ብለው
መዲና ሲደርሱ አጅሮች ታውቃላችሁ አይደል ድሮውንም የሚጠባበቁ እንዲህ አይነት ወሬ ሰው ሁላ ስራውን እየሰራ አሉና አይሻን አናፈሱባት አይሻን የምታውቀው ነገር የለም ረሱል ሰለላሁ ዐለይሂ ወሰለም ደግሞ ወህይ ነው የሚጠብቁት አያውቁም አላህ Subhanahu Wa Ta'ala ካልነገራቸው ረሱል መሰላቸው በእንግዲህ እናትና አባትሽ ዘንድ ታመመች አመተዛም በኋላ አሟት ተኝታ ብዙ እዛ ሽንት ቤት እየወጣች ከእናቷ ጋር ነው ዋድፍ ድሮ ሽንት ቤት ሲወጡ እናቶቻችን እንትን ይዘው ይሄዳሉ አይደል ውሃ ይዘው ምናምን ይሄዳሉ ከዛ ሲመለሱ ውሃውን ምናምን ተደፋና ታይሰምት ምስጣህ ብላ ድንገታው ምንድነው ያልሽው ስላት አረ አልሰማሽም እንዴ ምን እንዲኩኑ እንዲተወርቶ እሷ አታውቅም ነበር ያን እየየ ብላ ለቀሰች ይሄን አላህ ፍርድ ይፍረደኛለች ወደ አላህ ረሱልም ያቺን የሚወዷትን ሚስታቸውን ከይፈቲኩም ይያሉ እንዴት ናታች ሴት ይያሉ ምክንያቱም ወህይ ካልወረደ አላህ Subhanahu Wa Ta'ala ሐቁን ካላመጣ ይታወቅ እዛ በኋላ አላህ Subhanahu Wa Ta'ala የሷን ንጽህና የሰደቡ ሰዎች እንዲገረፉ ወህይ ወረደ ያው ቂሳው ሰፊ ነው በጣም የሚያስለቅስ እጅግ አሳዛኝ ብዙ ነገሮችን የያዘ ታሪክ ቁርአን ላይ ተቀስሷል ከዛ ውስጥ ሚስጣህ የሚባል የአይሻ አክስቷ ልጅ ነው ምስኪን ነው ዲያ ነው አቡበክር ሲዲቅ አንዳንድ ነገሮችን ያግዙታል የሙናፊቆች ወሬ ሰምቶ አይሻ እንዲህ አርጋ እንደዚህ ሰርታ የሚለው ወሬ አብሮ ማራገብ ጀመረ አቡበክር ሲዲቅ ይሄን ሲሰሙ በቃ እንግዲያማ ለሱ ቀለብ አልሰጥም እንግዲያ ሶደቅ አልሰጥም ማለት አይ خير الله من على ولا يأتل أولو الفضل منكم والسعة ولا يأتل مالو ملو نبر አይ ማለ أولو الفضل منكم يدرجة ባለቤት አወክር ነው እንደሚራጅ أولو الفضل من ከናንተውስ والسعة የክብረት ባለቤት የሆነ ሰው አይ ማል አዩቱ أولي القربى የዝምድና ባለቤቶችን የሚያስፈልጋቸውን ወጭ ከመስጠት አይማሉ አንሰጥም ብለው አይማሉ ቀጥሎ መጨረሻ ላይ አላ ተحبون ان يغفر الله لكم فليعفوا وليصفحوا ይቅር ይበሉ አለፍ ይበሏቸው አላህ ወንጀላችሁ እንዲምርላችሁ አትፈልጉም እንዴ አረ ፈልጋለሁ የተፈለገው ይሄ ነው አላህ ምን ብሎ ጠራቸው አወክርን ኡሉል ፈضل والسعة ኡሉል የክብር ባለቤት አላቸው አቡበክር ሲዲቅ ነው እንግዲህ በክብር አላህ እየጠራቸው وهذه الآية نزلت في أبي بكر رضي الله عنه لما أقسم أن لا يعطي مصطح ابن أثاثة مصطح ابن أثاثة يبالال شيئا من المال كجنزب على ستمثيلونه وكان قريبا له ينفق عليه يا عائشة أكسترجنو إنفاق على قلة نبرس كذلك فلما انخدع بالذين تكلموا في الإفك بزا بقطفت ከተናገሩ ሰው አብሮ ሲታለል ማን ዳይነ ነገር ካደረገ ብለው ወሰደቀሁም እነዛ ሙናፊቆች ያወሩትን ወሬ ሰምቶ እነሲል ወተከለመ معهم አብሮ ሲያወራ غضب عليه አቡበክር ሰው ናቸው ተቆጡ እንደማንኛው واقسم الا يعطيه አልሰጠውም ብለው ሲምሉ فانزل الله هذه الايه ولا يأتلي يعني ولا يحلف ايمان أولو الفضل አላቸው فوصف أبا بكر بأنه أولو الفضل ይሄ ትልቅ ደረጃ እኮ ነው በአላህ በኩል በዚህ መልኩ መጠራት ቀላል የሚባል አይደለም أولو الفضل የክብር ባለቤት እኮ ማለት የተከበረ ያላቸው ሌላም አንቀጽ አለ አቡበክርን ታላቅነቱን ሱሐባነቱን የሚያረጋግጥ وفي الآية الأخرى إلا تنصروه የማትረዱት ከሆነ ልትረዱት ይገባል ረሱል ሰለላሁ ዐለይሂ ወሰለም فقد نصره الله ረድቶታል መቼ إذ أخرجه الذين كفروا እነዛ የካዱት ሰዎች ባወጡት ጊዜ ረሱል ሰለላሁ ዐለይሂ ወሰለም ከመካ አስወጥተዋቸዋል ثانية اثنين ሁለተኛ ሆነው አይደል እዛቸው ዋሻ ውስጥ ስንት ሆነው ነው አቡበክርና ረሱል ሰለላሁ ዐለይሂ ወሰለም አይደል
إذ يقول لصاحبه على الميلة إذ هما في الغار لال من هما الاثنين اثنان ولتنا ما ناتشو الرسول صلى الله عليه وسلم أبو بكر وهذا بالإجماع إذ هما في الغار إذ يقول لصاحبه والشوستونه لبالدربه بالجزي أثبت له صحبته لرسول الله صلى الله عليه وسلم أبو بكر يا نبي صحابة على مهون بقرآن لا الله أصدق الله إذ يقول لصاحبه بلو الله أصدق الله يا أبو بكر درجة عندي ميالك عدل بمسرته فأبو بكر هو أفضل الصحابة كما نطقت بها أحاديث صحيحة في البخاري وغيره صحيح وحديث البخاري ومسلم لا عند التناقرت أبو بكر بلاج صحابانه كهلهم يبلتان وهو أفضل هذه الأمة أبو بكر الصديق يزج أمة بلاجو السنو وذلك ونبت انقدي عندنا لسابقته في الإسلام أسلمنا قدمو يسلم صحابانه عند مكنيات ومناصرته للرسول صلى الله عليه وسلم رسول بتأمر ارتواتشوال أبو بكر الصديق ليلا وملازمته له كنبياتنا صلى الله عليه وسلم قال كل ጊዜ ሙላዘባ ያረጋ ሁሉ ጊዜ አብሯቸው ይሄው ሂጅራም ሲሄዱ አብሯቸው ከነቢ ረሱል በሆነ ሰፈር ካሉ አወከራል hatta ቀብር ላይ እንኳን አብሮ ነው ሲከበሩ እንኳን እስከሚሞቱ ድረስ ሙተው እንኳን አልተለያዩ በቀኝ አወክር ሲድቅ በግራ ዑመር ኢብኑ ኸጣብ ናቸው ቆመውም ነብያችን ሰለላሁ ዐለይሂ ወሰለም ሆነ ሰፈር ሲሄዱ አወክርና ዑመር አብራቸው አሉ ሙላዘማ ያደርጋሉ ይሄ ትልቅ ደረጃ ነው ولما مات الرسول صلى الله عليه وسلم رسول ወደ አኺራ ሲሄዱ اجمعت الامه على اختيار ابي بكر امه الاسلام صحابዎች አቡ በክርን ለመምረጥ ተስማምተዋል ምንም ኺላፍ አላመጡ ولما ارتد من ارتد من العرب رسول ወደ አኺራ ሲሄዱ እንግዲህ ብዙ ሰው ሙርተድ ሆኗል ከአረቦች ሙርተድ ሰዎች ሲሆኑ فالذي ثبت في وجوههم وقاتلهم هو ابو بكر ጸንቶ በእነሱ ፊት የተጋደሉ ሙርተዶችን አቡ በክር ሲዲቅ ናቸው حتى ثبت الله به هذا الدين ይሄን ዲን በሳቸው አማካይነት እስኪያጸናው ድረስ وقمع به اهل الردة የሪዳ ባለቤቶችን እስከሚመቱ ድረስ وفضائله كثيرة የአቡ በክር ደረጃ ብዙ ናቸው ويسمى بالصديق أبو بكر ليلاو قصل سماچو صديق يبالال أبو بكر صديق ነው የሚባለው ودرجة الصديقين بعد الأنبياء የሲዲቆች ደረጃ ደግሞ ከነቢያቶች ቀጥሎ ነው ቁርአን ላይ ተጠቀሰው እንደዛ ለምሳሌ ምን ይላል አላህ قال تعالى ومن يطع الله والرسول اللهنا ملائكتኛውን የሚታዘዝ ሰው فأولئك مع الذين أنعم الله عليهم نيه سوج الله كاتقماچو سوج ጋር ነው ከማን من النبيين كنبياتوች والصديقين صديق ብሎ ሁለተኛ ተጠቀሰው ነው ከእውነተኞች ማለት ታረጋጋጮች والشهداء كسماعታቶች والصالحين ከደጋግ ሰዎች ጋር ነው ብሎ አላህ ጠቅሷል وحسن أولئك رفيقا ከነዚህ ሰዎች ጋር ጓደኝነት እጅግ አማረ ይላል والصديق صديق ማለት هو كثير الصدق እውነተኝነቱ የበዛ ማለት ነው እውነተኛ ማለት والمبالغ في الصدق በእውነተኝነት ድንበር ዲካ የደረሰ ሰው صديق የሚለቀም ይሰጠዋል قال صلى الله عليه وسلم لا يزال الرجل يصدق ويتحرى الصدق حتى يكتب عند الله صديقا ብለዋል አንዲ ሰው እውነት ከመናገር አይወገድም እውነትን መናገርን ተጠባብቆ አይዝም አላህ ዘንድ صديق ተብሎ እስከሚከተብ ድረስ እውነተኛ ከዛ በኋላ ውሸት አያቀርሰው በቃ ባህሪው እውነት ብቻ ይሆናል ማለት ثم من بعده كأبو بكر الصديق بحال انجدي ما نو عمر الفاروق رضي الله عنه عمر الفاروق يبالال وسمي بالفاروق
ፋሩቅ የተባለው ለምንድነው ከተባለ لأن الله فرق به بين الحق والباطل الله በሱ ሰበብ ሐቅና ባጢልን ለይቶ ያሳየበት ስለሆነ ፋሩቅ የተባለው ምክንያቶቹ ይጠቀሳሉ لما اسلم بعد حمزه እንግዲህ ሐምዛ ከሰለሙ ከ3 ቀን በኋላ ነው ዑመር ኢብኑ ኸጣብ የሰለሙት ከሐምዛ በኋላ ዑመር ሲሰልም اعتز الاسلام باسلامهما እስልምና ልቅና ያገኘበት ነው በዑመርና በሐምዛ መስለም በፊት ተደብቀው ነበር ዑመርና ሐምዛ ሲሰልሙ ውጡ ብሎ ካዕባ ፊት ለፊት በሶፍ እንዲሄዱ ነው ያደረጓቸው وقبل اسلام حمزه وعمر كحمزة كعمر مسلم بفيت كان المسلمون مستضعفين مسلموش دكاموش تدرجوا نبر ومختفين في دار الأرقم ميبال بوتا لاي تدبقوا نبر اسلمناچون ميماروت فلما اسلم حمزة وعمر حمزة وعمر سيسلموا خرجوا معهما الى المسجد الحرام يزواچو لمنو منددبقوا حق يزن يالوتنا عمرنا حمزة حق አይደል ያዝነው እኛ ጋር እነሱ ጋር ባጢል አይደል ያለው እንውጣና እናሳያቸው ብለው ወጡ وكان لا احد يقربهم አንድም ሰው አይቀርባቸው ነበር እነሱ ከሰለሙ በኋላ ومعهم حمزة وعمر رضي الله عنهما حينئذ اعز الله الاسلام بهما سلمنا لقنا የበላይነት የሰጠበት ሰዓት ነበር وقال ابن مسعود رضي الله عنه ما زلنا أعزة منذ أسلم عمر كسلموا جمروا يتلاقن كمهن التوقدنا مارو ابن مسعود فأعز الله به الإسلام ولذلك سمي بالفاروق لزينه فاروق يمين سيامي يتسطو فاروق لبن مانو فاروق ያለው በሚለው ሁለት ሐሳብ አለ አንድ ቁረይሾች ናቸው ልክ በሶፍ ሲያቸው ተሰልፈው ፋሩቅ የሚለውን ስያሜ የሰጡት ቁረይሾች ናቸው የሚል አለ አይ አይደለም ረሱል ሰለላሁ ዐለይሂ ወሰለም ናቸው ይሄም በሌላ ዘገባ ላይ ኢብኑ አባስ ምን ይላሉ ሰአልቱ ዑመር ይላል ታች ተቃሪር ላይ ነው ለአይ ሸይን ሱሚተ الفاروق ፋሩቅ በለህ ተጠራው ለምንድነው ብዬ ጠየቅኩት ዑመርን ይላል فقال أسلم حمزة قبلي ب3 أيام حمزة كان بفيت بسوس كان وسط سلم فخرجت إلى المسجد وده مسجد هيركوني وذكر قصة يسلمناهم قصة كاوروا بحالا وفي آخرها من قالوا فخرجنا صفين ሁለት صف هنا وطان أنا في أحدهما بانኛው صفني وحمزة في الآخر حمزة بليلኛው صف حتى دخلت المسجد مسجد اسكمن غبا درس فنظرت قريش الي والى حمزه قريشوች ወደኔና ወደ ሐምዛ ተመለከቱ فاصابتهم كآبة شديدة لم يصبهم مثلهما በጣም ተካዘ ያዛቸው የሁለታችን መስለምን ሲያው ቁረይሾች በጣም ተከዙ ይላል فسماني رسول الله صلى الله عليه وسلم الفاروق የዛን ቀን ጀምረው ነብያችን እኔን ፋሩቅ ብለው ጠሩይ ብሎ በሱ አንደበት የተዘገበ አለ ፋሩቅ ያሉት ረሱል ሰለላሁ ዐለይሂ ወሰለም ናቸው ይላል نكتفي بهذا القدر وصلى الله على محمد وعلى آله وصحبه وسلم السلام عليكم ورحمة الله وبركاته